እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። ማን ዘቢባ? የኛ ዘቢባ እቺ አቃጠለች። ኢሱን ከኔ ነው የነጠቀችው። ኢሱ ከመጨረሻ እኔ ነበርኩኝ። እኔ የምልሽ ሌላው ነገር ይቅር፣ እናት የለሽ። እናትሽ እርግዝና እንዴት እንደሆነ አልነገሩሽም? እርግዝና ያለውን ክብር ሴት ልጅ እርጉዝ ስትሆን እንዴት አክት እንደምታረግ። ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ ወይ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተነ በመንካት ቻናሉ ፋሚሊ ሁኑ። እንዲሁም በተጨማሪ ቪዲዮዬን ላይክ ማድረግ እንዳይረሳ። ደግሞዋለሁ፣ ቪዲዮዬን ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንዲሆን ስለሚረዳኝ ነው። ቤተሰቦች በዛሬ ቪዲዮ ይዤላችሁ ከመጣሁ ጉዶች መካከል እንግዲህ 11 ዓመት ሙሉ በልጅ ጦር ሲፈተን የነበረው ትዳር በመጨረሻ በልጅ ምላሽ አግኝተዋል። የአርቲስቷ ትዳር ነው። አርቲስት ገሊላ ርዕሶም እንግዲህ የሳምንቱ መነጋገሪያ ሆናለች። በተጨማሪም ሰይፉ ኦን ኢቢኤስ ወይም ደግሞ ሰይፉ ሾው ከባድ ትችት አስመዝግቧል። ማቅረብ የሌለበትን እንግዳ አቅርቦ የማይሆን ንግግር እንግዲህ በሱ ፕሮግራም ተናግራ ብዙዎች ትችት እያነሱበት ይገኛሉ። እንዲሁም በተጨማሪ የድምጽ ዘይዋ ጉዳይም አንዱ መነጋገሪያ ነው። በሷ ላይ እንግዲህ ከትዳሯና እንዲሁም ደግሞ በሆዷ ከያዘቻቸው ልጆች ጋር ተያይዞ እንግዲህ አዳዲስ መረጃዎች እየወጡ ይገኛሉ። እነሱንም ማቀርብላችሁ ይሆናል። እሁድን በኢቢኤስ አንዱ ድምቀት የሆነው ፕሮግራም የሆነው እንግዲህ እንተዋወቃለን ወይ ላይ የቀረቡት ባልና ሚስት በመጨረሻ የብዙዎችን ሀዘን ወይም ደግሞ የብዙዎችን ልብ ነክተዋል። ስለዚህ ከነሱ ጋርም ቪዲዮን ጋብዤ እንግዲህ ሀሳባችንን እንሰጥበታለን። አብራችሁን ቆዩ። ወደ ቪዲዮችን እንሄዳለን። የዚህ ሳምንት የሰይፉ በኢቢኤስ እንግዲህ ፕሮግራም ከባድ ትችት ላይ ወድቋል። በምን ምክንያት ነው? ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። አንድ ጥያቄ ልጠይቅኝ። አትሌቶች ሲሮጡ እኮ የሚለብሱት እንግዲህ ያው ስሙን አልጠራም ብቻ ያው ነው ማን ነው ለብሰው ይሄዳሉ። ግን እኛ ማንም ሰው ኖቲስ አያረጋም እዛ ነገር እና እኔም በዘፈን እየሮጥኩ ነው አይደለም። ግን ምንድነው ያ ማለት ድል አድርገው እኛውን ስለ ውጤቱ ምናምን ፎከስ አድርገን ሩጫቸውን ነው እንጂ ሌላ አቴንሽን ላይ እንትን አናረግምና ግን አሸንፈው ወደ ሀገራቸው ሲመጡ ግን ያንን ልብስ አያደርጉት። እኔ ዘፈን ነው የምዘፍነው፣ አልዘመርኩም። እንግዲህ በዛ እየዘፈንኩ ነው የሄድኩበት ቦታ ወይ አንተ ጋር አይደለም፣ እዚህ ሰው የሚያይበት ይሄ ፐብሊክ አይደለም፣ የምሽት መዝናኛ ነው እኮ ቦታው ያለው። ስለዚህ አሁን ስመጣ እንደዚህ ከስኩ ደርበብ ብዬ መጣሁት። አትሌቶቹ ከሩጫ በኋላ ቁምጣውን ያረጉትምና እኔ ቁምጣዬን የማረገው ክለብ ውስጥ ነው እያለች ያለች እንዳያችሁት ነው። ድምጻዊ ሜላት በብዙዎች ዘንድ አድናቆት እንዲሁም ደግሞ ብዙዎች ለሷ ትልቅ የሆነ ክብር አላቸው። ነገር ግን በተለይ ሶሻል ሚዲያ ላይ ከሷ ጋር ተይዞ የሚለቀቁ የተለያዩ ፖስቶች አሉ። ባለባበሷ ላይ በተለይ ከባድ ትችት ሲነሳባት ነበረ። በክለብ ውስጥ ለመልበስ አይደለም ለማሰብ የሚከብዱ አለባበሶችን እየለበሰች እንዲሁም በተለያየ ቦታዎች ላይም እንደ ኮንሰርትም ህዝብ ተሰብስቦ የሷን ስራዎችን በሚያዳምጡበት ቦታ ላይ እንግዲህ ስታቀርብ ስራዋን አለባበሷ ላይ ከባድ ትችት ይነሳባት ነበረ። ከዚህ ጋር ተያይዞ የሰጠችው ምላሽ ሰምታችሁታል። ይህንን ጉዳይ ተይዞ ብዙዎች ደግሞ ሰይፉ ለህዝቡ የማይመጥን ፕሮግራም ነው ያቀረበው፣ እቺ ሴት ለቀረብ አይገባም። ምክንያቱም እዚህ ፕሮግራም ላይ ቀርባ ይቅርታ ልትጠይቅ ነው እንጂ ለአለባበሷ የሚገባው አለባበሷ ትክክል እንደሆነ ለማሳመን መሞከሯ ላይም ደግሞ በማይሆንና በማይመስል ነገር አገናኝታ የሰራችውን ስራ እንግዲህ ዝቅ ለማድረግ ወይም ደግሞ የሰራችውን ስራ ትንሽ ለማድረግ መሞከሯ ስህተት ነው ብሎ ብዙዎች በዚህ ጉዳይ ትችታቸውን እያሰሙ ይገኛሉ። እናንተስ ምን ይመስላችኋል? ሜላት በሰጠችው ሐሳብ ተስማማላችሁ? እኔ በበኩሌ ሜላት በሰጠችው ሐሳብ ላይ አልስማማም። ምክንያቱም አለባበሷ ስራዋ የራሷ ክብሯ ነው። ስለዚህ ክብሯን ጠብቃ ክብሯን በሚመጥን ሁኔታ ስራዋን ማቅረብ ትችላለች ብዬ ሐሳቤን እሰጣለሁ። እናንተስ ምን ይመስላችኋል? ሐሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። በተጨማሪም እንግዲህ ስለ አትሌት ሲነሳ ከሰሞኑ ልንደርስላት የሚገባ አንዲት አትሌት አለች። ማነች? እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። 3 ልጆቿን በአንድ ጡት ያሳደገችው ለዚህ ለሀገር ባለውለታ ለአትሌት ጌጤ ልንደርስላት ይገባል። ትልቅ ችግር ውስጥ ትገኛለች። አትሌት
ኮማንደር ጌጤነሽ ኡርጌ ትባላለች። በአትሌቶች መፍለቂያ አርሲ ነው የተወለደችው። የመጀመሪያ ውድድሯን በ1982 በካናዳ ወጣቶች ውድድር ነው የተካፈለችው። ከዛም የባርሴሎና ኦሎምፒክ ጨምሮ በእንግሊዝ፣ ጀርመን፣ አሜሪካ፣ ኖርዌይ፣ ቤልጂየም፣ ጣሊያን፣ ፖርቹጋል፣ ስፔን እና በአፍሪካ በተለያዩ ሀገራት እስከ 2000 ዓመተ ምህረት ተወዳድራ ወርቅ፣ ብርና ነሐስ ሜዳሊያ አሸናፊ በመሆን ሀገሯን ከእነ ደራርቱ ቱሉና ጌጤ ዋሚ ጋር አስጠርታለች። በሜሪዲዳ ተዘጋጅቶ የሚቀርበው ካሜቲ ፖድካስት ላይ ቀርባ እንደተናገረችው ህይወቴ መልኩን የቀየረው ሁሉንም ነገር ያጣሁት በካንሰር ከተያዝኩ በኋላ ነው ብላለች። 5 ልጆች የነበራት አትሌት ጌጤነሽ አንዷ ልጇ በጭንቅላት ካንሰር ከ2 ዓመት በፊት ህይወቷ አልፏል። አሁን 4 ልጆች ያላት ሲሆን 3ቱ ልጆቿ የተወለዱት በካንሰር ምክንያት አንዱ ጡቷ ከተቆረጠ በኋላ እንደሆነ ተናግራለች። በአንድ ጡት 3 ልጆቿን እንዳሳደገች ገልጻለች። ያለዋትን በለቶች ንብረት ሁሉንም ሸጣ አሁን ከአዲስ አበባ በመውጣት ዱከም አካባቢ ገጠር ውስጥ የሰው ቤት ውስጥ ኑሮዋን አድርጋ ትገኛለች። የአትሌት ጌጤ ስጋት ህይወቴ ቢያልፍ ልጆቼ ሜዳ ላይ ጥያቸው ነው የሚሄደው፣ ሁሌም የሚያሳስበኝ ይህ ነው ብላለች። በችግር ምክንያት ባለፈው አመት ትምህርት ቤት ያልሄዱት ልጆቿ ምንም መተዳደሪያ ስለሌለኝ ነው፣ ህይወቴ በጣም የከፋ ሁኔታ ውስጥ ይገኛል ብላለች። ሁላችንም ይችን የሀገር ባለውለታ አትሌት ልናግዝ ይገባል። እንደሰማችሁት ነው አትሌቷ ለሀገር ትልቅ ውለታ የዋለች እንዲሁም ደግሞ በትልልቅ መድረኮች ላይም ደግሞ የሀገሯን ባንዲራ ከፍ ያደረገች አንዷ ጀግና አትሌት ነች። ስለዚህ እቺ አትሌት አሁን በህይወት ውጣ ወረድ ውስጥ እንግዲህ በዝቅት ውስጥ ትገኛለች። ስለዚህ ለዚች አትሌት ልንደርስላት ይገባል። በዚህ ጉዳይ ላይ ብዙዎች ሀሳባቸውንም እየሰጡበት ይገኛሉ። አትሌቷ ከሰራችው ስራ አንፃር ብዙዎችም አሁን ለምትኖረው ህይወት አይመጥናትም ወይም ደግሞ አሁን እየኖረችው ያለችው ህይወት አይገባትም ብሎ ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን አካፍሉኝ። ግን ሌሎች ተመልካቾችም እንዲረዱት የምንፈልገው ነገር ምንድነው? እዚህ ፕሮግራም ላይ ሲመጣ ከሽልማቱም በላይ ከምንም በላይ መጫወቱ መግባባቱ ነው ብለን ነው እኛ የምናስበው። ለዚህ ነው ብዙ ጊዜ ከፕሮግራሙ ጀርባ መልስ እንዳትነጋገሩ ድምጻችሁ ይገባል ምንላችሁ እና ነጥብ ላሳውቅ ነው። የሁለተኛ ዙር ጥያቄዎቻችንን 20 ነጥብ ነበር ያመጣችሁት። 20 ነጥብ እንዴት ያመጣችሁ? ሁለተኛው ጥያቄ መልስ ስትነግሪው በምስልም በድምጽም ስለምናስገባላችሁ በዛ ምክንያት የነሱን የመለሱትን መልስ ነጥቡን አንይዘው ማለት ነው። አስደግጥ ማውራት አይቻልም። እሺ ትራስ እናስገባላችሁ። አስደግጥ አስር ነጥብ ያገኙ ነበር። ግን በዛ ምክንያት ነጥቡ ስለማይያዝላቸው አለማየሁና ትዕግስት 10 ነጥብ ነው ያመጣችሁት ማለት ነው። ደስ ይለን ነበረ። ምክንያቱም ይሄንን የሚያይ ተመልካች አለና ለእናንተም እዚህ ቦታ መጣችሁ ይሄ ባይሆንና ባታደርጉት ደስታችን ነበር። ግን ስለሆነ ከድምጽ ክፍል ስለነገሩን ይሄንን በጣም ይቅርታ አድርጉልንና 10 ነጥብ ነው ያመጣችሁት። ከዛ በመቀጠል ብርሃኔና ሊዲያ 20 ነጥብ ነው ያመጣችሁት። አትክልትና ቀኔ ደግሞ 15 ነጥብ ነው ያመጣችሁት። የዛሬ አሸናፊዎች አለማየሁና ትዕግስት ዲስኳሊፋይድ ስለሆነ ነጥባቸው ስለተቆራረጁ ማለት ነው ወይ ደግሞ ድምጽ መልስ ነግረው ስላለ አሸናፊዎች ብርሃኔና ሊዲያ ናችሁ። እንኳን ደስ አላችሁ። የዛሬ አሸናፊዎች ብርሃኔና ሊዲያ እንግዲህ 25,000 ብር ተሸላሚዎችም ጭምር ናችሁ። አትክልትና ቀኔ እንዲሁም ደግሞ አለማየሁና ትዕግስት መቼስ በዚህ መልኩ ባይሆንም ስለመጣችሁ ግን ደስ ብሎናል። ለሌላ ጊዜ በሌላ ቦታ ባትደግሙት ጥሩ ነው። ድረስ ተሸማቀቅኩኝ ቪዲዮን ለማየቱላ ተሸማቀቅኩኝ የሚል ሰው አለና ካለበት ችግር አንጻር ሊሆን ይችላል። እሱም የፕሮግራሙን ህግ ጥሶ ምናልባት ያቺን ብር አግኝቼ ያለችብኝን ቀዳዳ ሸፍናለሁ ብሎ አስቡ ሊሆን ይችላል። የሰው ልጅ ባይቸግረው መጀመሪያ እዚህ ፕሮግራም ላይ አይመጣም። ይሄ ግልጽ ነው ማለት እኔ ባይቸግረኝ ቢሞላልኝ ምን ላደርግ እመጣለሁ? እዚህ መጥቼ ራሴን የቤተሰቤን የሚስቴን ሚስጥር አውጥቼ ማለት ሚስጥሬን አደባባይ ላይ አውጥቼ ለምን ዘረግፋለሁ? አንደኛ እሱ። ሁለት ደግሞ እኔ የቤተሰብ ላይም ዱላ ገዙ ላይም ወይ ደግሞ የፕሮግራሙ ላይ ችግር አለበት አላልኩም። ፕሮግራሙ ህግ አለው ደንብ አለው። አዎ በደንብ አለው። ሊጣስ ይገባል፣ ሊጣስ አይገባም። ግን ደግሞ እሱ የፕሮግራሙን ህግ የጣሰው ካለበት ችግር አንጻር ሊሆን ይችላል ነው። ገባችኋል? በጣም ብዙ ሰዎች ስታፊዙ ነበር። በጣም ብዙ ሰዎች ስትሳልቁባችሁ ነበር። አፈርኩባችሁ። እንደዚህ አይነት ውርደት በዘራችሁ አይድረስ። ተሸማቀቅኩኝ ቪዲዮን ለማየቱላ ተሸማቀቅኩኝ የሚል ሰው አለና
ካለበት ችግር አንጻር ሊሆን ይችላል። እሱም የፕሮግራሙን ህግ ጥሶ ምናልባት ያቺን ብር አግኝቼ ያለችብኝን ቀዳዳ ሸፍናለሁ ብሎ አስቡ ሊሆን ይችላል። እንደዚህ ያደረገውና እባካችሁ አትፍረዱ ለማለት ያክል እንደሰማችሁት ነው። በዚህ ሳምንት የእሁድን ቤቤስ ላይ እንተዋወቃለን ፕሮግራም ላይ እንግዲህ የተፈጠረው ክስተት ነው። ባል ለሚስት መልስ ነገረ፣ ሚስትም የባል የነገራትን መልስም መለሰችው። መልሱን ትክክል ልትሆን ትችላለች፣ ነገር ግን ድምጻቸው ስለተሰማ እንዲሁም ደግሞ መነጋገር ስለማይቻል የሰጠው ምላሽ ደግሞ ውድቅ ተደርጎበት ተሸናፊ ሆነዋል። ነጥብም ተቀንሶባቸው ነበረ። ከዚህ ጋር ተያይዞ ብዙዎች በፌዝ ወይም ደግሞ በቀልድ አስበው እየሳቁበት እየተጫወቱበት ይገኛል። ነገር ግን አንዳንድ ጊዜ ነገሮችን ዞር ብሎ ከሁኔታ የሚመለከት ሰው አይጠፋምና ወንድማችን ዞር ብሎ ተመለከተው። ይህ ወንድማችን እንዲህ ሊናገር የቻለው ምናልባት ካለበት ችግር አሳሳቢ ሁኔታ ሊሆን ይችላል። ይችን ገንዘብ አግኝቶ በህይወት ውስጥ በቤተሰብ ውስጥ ያለችዋን ትንሿን ችግርን ቀዳዳ ለመሸፈን አስቦ ሊሆን ይችላል ይሄ ሁላ ነገር ያደረገው ብሎ በመልካምነት አሰበ። እኔም በዚህ ሐሳብ እስማማለሁ። አንዳንድ ጊዜ ባለብን ችግሮች ላይ ተመስርተን ብዙ ልናረጋቸው የማይገቡ ነገሮችን እናረጋለን። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኔ አቤት ይገባ ደስታ ይላችሁ ይገባ። እግዚአብሔር ጎዶላችሁን በቀላሉ ይላላል። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስላል። የኔን ጥያቄ የኔን ታሪክ ቀየረ አምላክ ሁላችሁ ታሪክ ብዙ ነገር ግን ማመስገን ያለብኝ ሰዎች አሉ። በብዙ ነገር ውስጥ አብረው የነበሩ ሰዎች። ከዛ በፊት ግን እኔ እዚህ ላይ አቆመኝ፣ እኔ እናት ያደረገኝ፣ እኔ ማርያም ትማርሽ ለመባል ያበቃኝ እግዚአብሔር የድንግል ማርያም ልጅ መድኃኒዓለም ክብር ሁሉ ይውሰድ። የአብርሃም ስላሴዎች እነሱ ክብሩን ይውሰዱ። ጥያቄ የሚመለሱ እግዚአብሔር ይመስገን። በመጀመሪያ ባለቤቴን አመሰግናለሁ። ስለሁሉም ነገር አመሰግናለሁ። በሰው ሀገር እንደ ሴት ስላረስከኝ፣ ደሜን ስለጠረግ፣ ቆሻሻዬን ስላነሳ፣ ስለሁሉም ነገር አመሰግናለሁ። ከዛ በመቀጠል በሰው ሀገር እናት አባት ሆኖ ካሉበት ሀገር ድረስ መጥተው ያረሱኝ፣ ያገላበጡኝ የልጄ ክርስትና አባት ገብረ እግዚአብሔርና ወርቄ እኔ ቃል የለኝም ስለእናንተ ለምንድን በእውነት ጎዶሏችሁን ሁሉ እግዚአብሔር እንዳላችሁ ለልጆቻችሁ አገኙት ሁሉ ነገር ገሪና ወደዚህ ወርቄ ስለነሱ ለመግለጽ ቃላት የለኝም። በቃ ሁላችሁም አመስግኑልኝ። እንደ እናት ሆና ያደረሰችኝ ወርቄ፣ እሱም እንደ አባት ግዴታቸው ቢሆን በጣም አመሰግናለሁ። እግዚአብሔር አይለኝም። ሌላው ቤተሰቦቼን በጣም አመሰግናለሁ። በሁሉ ነገር የገቡኝ ስለነበራችሁ፣ ሀዘናችሁን ላለማሳወቅ ፊት ለፊቴ ሳታለቅሱ ዞራችሁ እያለቀሳችሁ ዘመናችሁን ሁሉ በየቤተክርስቲያኑ የተንከራተታችሁ ላለቀሳችሁ ቤተሰቦቼ እግዚአብሔር እንባችሁን ስለቆጠረላችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። የባለቤቴ እናት እህቶች ሁላችሁ ጥሩ ስለሆናችሁልኝ፣ አንድ ቀን ኮምፕሌት ስላላደረጋችሁ፣ 11 ዓመት አልወለደችም የልጄ ሚስት ብላችሁ ፊታችሁን ስላላጠቆራችሁ ሁላችሁም አመሰግናለሁ። ቃል የለኝም። እዚህ ማክበራችሁን የመጣችሁኝ ሰዎች በጣም እናመሰግናለን። እግዚአብሔር ብድራችሁን ይክፈልላችሁ።
ስለኔ ባሰባችሁ ስለኔ ባያችሁ ቁጥር እግዚአብሔርን አመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ። በሄድኩበት ቦታ ሁሉ መሰክራለሁ። በሄድኩበት ቦታ ሁሉ ድንግል ማርያም የአብርሃሙን ስላሴዎች ለኔ ያደረጉልኝን ነገር ሁሉ ጊዜ መሰክራለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። አለመውለድ ወደ መውለድ ያመጣኝ ፈጣሪ መስገን ሁሉ ክብር እሱ ይውሰድ ብላለች። ይህ መረጃ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። ቤቶች ድራማ የምናውቃት ተዋናይት ገሊላ ርዕሶም ከባለቤቷ ዮናስ ሞባይል እንግዲህ የመጀመሪያ ልጃቸውን ከ11 ዓመት በኋላ ማግኘታቸውን በዚህ ቻናል መዘገባችን ይታወሳል። እነሆ የክርስትናውን ፕሮግራም በኢትዮጵያ አድርገው ብዙዎች በተገኙበት የፈጣሪያቸውን ስም ሲያመሰግኑ ታይተዋል። ገሊላ ርዕሶም እግዚአብሔር ይዘገያል እንጂ የሚቀድመው የለም ስትል ምስክርነቷን ገልጻለች። እውነት ነው፣ ከልብ ላመኑት እግዚአብሔር ይዘገያል እንጂ የሚቀድመው የለም። ይህ መረጃ ሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። አዲስ የሆናችሁ ፎሎ አድርጉ። መልካም ቀን። እንዳያችሁት ነው ቤተሰቦች እንግዲህ 11 ዓመት ሙሉ በልጅ ጦስ ሲፈታ የነበረ ትዳር ነው። በመጨረሻም ፈጣሪ እንግዲህ ይገባችኋል ብሎ ትዳራችሁን በልጅ ባርኮላችኋል። ደስ ይላል። ገሊላ ርዕሶም እንግዲህ ብዙዎቻችንን በቤቶች ድራማ የምናውቃት ነች። ብዙዎቻችን የምንወዳት የምናደንቃት አርቲስት ነች። እንግዲህ ከዚህ ጋር ተያይዞ እንኳን ደስ አለሽ ለማለት ፈልጋለሁ። በተጨማሪም ደግሞ ከሰሞኑ ሌላ መነጋገሪያ የሆነ ትዳር አለ። የዘቢባና የኢሱ ትዳር እንግዲህ አሁን መነጋገሪያነቱን ቀጥሏል። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። አስጀምረኛል ደግሞ ማስፈስ የማልጠቅም ባሪያ እኔ ደካማ የምናገረውን እንዳሳይ በስራ ቀደም መንገዴ ጨለማዬን አብራ ስራኝ እንደ ቃል አኖረኝ ስራኝ እንደ ቃል አኖረኝ ከምርቶች የሆነ ሰዓት ላይ ባለቤቴ በቃ እንዴት አድርጎ እንዳመጣው አላቅም የእናቴን ፎቶ በትልቁ አሳጥቦ አመጣልኝ እና ስቶሪውን ስሰማ ከፋዘር ጋር ተደዋውለው ምናምን በቃ እሱ አስመራ ላይ በነበሩ ጊዜ እኔን እርጉዞና የተነሳችውን ፎቶ ልዩ ስሜት አለው። ሰይፍዬ እኔ እዛ ውስጥ እንዳለው ራሱ ማሰብ ለመጀመሪያ ጊዜ እኔ እናትሽን ፎቶ ያየሽው ነበር ልጅ ሆኜ እና በሆኑ አጋጣሚዎች ጠፍተዋል። ልጅ ሆኜ ነው የጠፋውና ግን ይሄ በቃ ኦልሞስት እናቴ መልኳ ሁሉ እንደ ህልም ነበር የሚታየኝ ነበርና የ10 ዓመት ልጅ ሆኜ አሁን አስበው እድሜ ነው ካልኩሌት አደርጋለሁ ልታረግብኝ ነው በነገር እና ውስጥ እኮ ነው እሱ እኮ እኔ እንደው እንትን ስላልከኝ ነው እንጂ 10ዎች ውስጥ ነይተላል። እኔ ግን ልጅሽ ቀድሞሽ እንዳይወለድ ዮሚ እንዳልታልፍሽ አትልቀን ባክ አምጣልኝ ስጦታዬን እንዴ ጋቢ ሰርፕራይዝ። ምክንያቱም ይሄን ፎቶ ራሴ ማየት ምክንያቱም ስለ እናትሽ በጣም ብዙ ስለሰማው ያንቺ እናት በእኔ ፕሮግራም በጣም ዝነኛ ናቸው። በጣም ብዙ ጊዜ ስለመጣሽ ቁጥር ትነግሪኛለሽ እንዴት እንደተለያያችሁ ሁሉ ስለማውቅ ተመልካቾች ራሳቸው ማወቅ የሚፈልጉ ይመስለኛል። ሩቅያ ትባላለች። ይሄ አስመራ ላይ ለውትድርና በሄዱበት ጊዜ ላይ ተነስቶ ፎቶ ነው። ቪዲዮ እንዳያችሁት ነው። ብዙዎቻችን ዘቢባን እንግዲህ በድምጻዊነቷ ሁላችንም እናውቃለን። ከዛም አልፎ እንግዲህ በህይወቷ ውጣ ውረድ ውስጥ በሚገጥማት ችግሮችም እንዲሁም ደግሞ ስኬቶችም ጭምር ብዙዎቻችን ብዙ መረጃ በሷ በኩል ስለሚደርሰን እንግዲህ ብዙዎቻችን እናውቃታለን። እኔ እዚህ ጋር ልናገር የፈለኩት ምንድነው ዘቢባ አሁን ላይ ላለችበት ደረጃ እንግዲህ ከፈጣሪ ተሰጣት አንዱ ስጦታ መካከል ምንድነው የተባረከ ትዳር ነው። ከዚህ በፊት ትዳር መስርታ እንዳወራት ሁላችንም እናውቃለን። አሁን ላይ ደግሞ ያለችበት ትዳር እንግዲህ ምን ያህል ጥሩና መልካም ትዳር
እንደሆነ ሁላችንም የምናውቀው ነገር ነው። ስለዚህ እንደዚህ አይነት መልካም ስጦታዎችን ከፈጣሪ ሁላችንም የምንጠብቃቸው ወይም ደግሞ ከፈጣሪ ብቻ ሊሰጡን የሚችሉ ስለሆነ ፈጣሪ ለሁላችንም ያድለን ብዬ ሐሳቤ መስጠት ፈልጋለሁ። ነገር ግን በተጨማሪም ከዘቢባ ጋር ተያይዞ የሚወጡ መረጃዎች እንዳሉ ሁሉ አንድ ቪዲዮ ቀልቤን ስለሳቡ ለእናንተ ላመጣላችሁ ፈለግኩኝ። እስቲ ልጋብዛችሁና ሐሳባችንን ሰጥበታለን። እንግዲህ አሁን ያለው አዲስ ወሬ ዘቡ አወቃችኋት? ዘቢባ ገራገሯ። በነገራችን ላይ ዘቢባ በጣም ገራገር ሴት ናት። ፊቷ ልክ ትላንት እንደገለጽኳት እንደዛች ነው አለች። ገራገር ምስኪን ልጅ ናት። እና ያገሬ ልጆች ይገርማቸዋል አትሉኝ? ምን በል ጥያቄ ጠይቁኝ። እንደ ወሬው እየተናፈሰ ነው ከሆነ እሰይ መደረግ እንኳን አደረገልሽ ብያለሁ። እንኳን አደረገልሽ፣ እንኳን ሆነልሽ፣ እንኳን አደረገልሽ። የዚችን ቅል ራስ ጭንቅላት ማዞርሽልኝ። እቺ ቅል መላጣ አሮጊት እሰይ። ባለፈው ሰርፕራይዝ እቤት ሲገዙ አሳይተው ነው። መኪናም አላቸው። እንግዲህ ሌላ ሰርፕራይዝ ምን ሊኖር ይችላል? ያገሬ ልጆች ሰርፕራይዝ አላችሁ ብላለች እንትን ጉሻ ፔጅ ላይ ምን ሊሆን ይችላል? ሰርፕራይዙ እንግዲህ ጭምጭምታው እንደተወራ ከሆነ ዘቡዬ መንታ ሳታረግዛት ቀረም አሉ። ቲክቶኩም ፌስቡኩም እንደዚህ እየተባለ ነው። ያገሬ ልጆች ያርግልሽ አልኩኝ እኔማ። ያገሬ ልጆች እንዴት መታደል ነው። እግዚአብሔር ባይዘዌ እግዚአብሔር አሁን እንደ በፊቱ እየቆየ አይደለም መልስ የሚሰጠው፣ ቶሎ እየሰጠ ነው መልስ። እንዴት አትሉኝም? ምሳሌ ልስጣችሁ። ማስተር አብነት አሁን ስንት ሰው መርቆታል መሰላችሁ? ስንት ሰው እንደው ያልመረቀው እናት አለ። እንደው እግዚአብሔር ይስጥህ፣ እድሜ ይስጥህ፣ ኑርልን። በእንባ እኮ ነው ያመሰገንነው። በእንባ እያለቀስን እኮ ነው ማስተር አብነትን ያመሰገንነው። ገብርኤልን ከእንባ አስባችሁታል? እየተለቀሰላችሁ ከተመሰገናችሁ እኮ እናንተ እኮ በቃ ስፖንጅ ላይ መሬቱ እኮ ስፖንጅ ነው የምትሆንላችሁ። ተለቅሶ ከተመረቃችሁ በስማም ወልድ መንፈስ ቅዱስ አስባችሁታል? ማስተር አብነት ማለት እየተለቀሰ የተመረቀ ልጅ ነው። ገብርኤልን ከዛ ሰትሉኝ የእግዚአብሔርን ስራ ድንቅ ስራ ተመልከቱ። ከ3 አይ ቲንክ 4 አመት ልጁ 4 አመት 5 አመት ልጁ ነው 3 አመት 3 አመት ነው 4 አመቷ ነው ልጁ። ከ3 አመት በኋላ ሚስቱ መንታ ወለደች። መንታ ስትወልድ ምን አይነት መንታ እንደወለደች ታውቃላችሁ? ወንድና ሴት። አይገኝም እኮ ወንድና ሴት እኮ ጋይስ አይገኝም እኮ ከስንት ነገር በኋላ ስንት ነገር ብለህ ጸልየ ለምነ ካልሆነ እንደዚህ እኮ ጻድቅ ጽድቅ ስትሆን እኮ ነው እንደዚህ የሚሰጥክ። ወንድና ሴት መንታ፣ ሚስቱ ወንድና ሴት መንታ ወለደችለት። ዩሲ ያገሬ ልጆች በዚህ ዘመን ምርቃት ሲኖራችሁ መንታ ይሰጣችኋል። አሁን እኔ አሁን ባረግዝ መንታ ይሆን የሚሰጠኝ? ስንቱ ተናዶብኛል። እኔማ መንታ ይሰጠኝ ቢሰጠኝ ግን ደስታዬ። ያገሬ ልጆች አሁን እኔ በመንታ መባረክ ወይኔ መድኃኒዓለም በቃ እኮ ከዚህ በኋላ ሁለተኛ መቀደድ የለም ምን የለም መቀደድ የለም መቦትረፍ የለ። በቃ ሁለት መንታ ይዤ በዚህና በዚህ ጋር ጡቴን እንደዚህ አድርጌ እሰጣለሁ። ኬኳን እዛ ጋር አስቀምጥና ይላታለሁ። በቃ ያገሬ መታደል እና ማሳ ዘቢባ እንደተባለው ሆነ። ዘቡዬ እንግዲህ እዛ ሲያወሩ ነው፣ እኔ አይደለም የሚያወሩት። ያው ወሬው የሶሻል ሚዲያ ወሬ አይደለ እንዴ? እናውራው ብዬ ነው። የኔ ቤት ደግሞ ቡና የሚጠጣበት ቤት ስለሆነ ይወራል። ያው ቡና ጠጡ ስለሆነ ቤቴ ማለት ነው። ዘቢባ መንታ ልጅ አስረገዘ ኢሱ ተባለ። እሰይ ኢሱ ጎበዝ፣ እሰይ። እንኳን እንዲህ ነው ዘር የሚተካው። ንብረት ምናምን ቀሪ ነው። አንበሳ እንደው እኔ ደስ ብሎኛል። እውነት ነው ብለሽ ብቻ ንገሪ። ጥላት አይኑ ያየ ድብን። ወይኔ አሮጊቷ አበደሽ ጋይስ፣ አሮጊቷ ቀወሰሽ በቃ። ቢቲኮ ቢዚ ናት። ቢቲኮ ባይዛዊ ልጅ እያሳደገች ቢዚ ናት። ስለ ቢቲኮ እንዳታነሱ፣ አራስ ናት። ስሙ እና ዘቡዬ በጣም ነው ደስ ያለኝ። እግዚአብሔር ምስክር ከሆነ ዘቡ ከሆነ እንኳን ደስ አለሽ። ጥላት አይኑ ያየ እግዚአብሔር ሲባርክሽ። እንግዲህ ሊያሹ በደስታ ሆና ስለ ዘቢባ እንግዲህ ደስታዋን እየገለጸች ይገኛል። እውነትም እሷም ተናግሯለች። ከፈጣሪ ምርቀት ወይም ደግሞ ከፈጣሪ ቸርነት ጋር አብሮ የኖረ ሰው ነው እንደዚህ አይነት እድሎችን የሚያገኘው ብላ ተናግራለች። ስለዚህ በዚህ ጉዳይ ላይ እኔም እስማማለሁ። ከዚህ በፊትም እንግዲህ የእነሱን ትዳር ለማበላሸትም እንዲህ ተሞክሮ ነበረ። ላሳያችሁ። ማን ነው ዘቢባ? የኛ ዘቢባ ብቻ አቃጠለች። ኢሱን ከኔ ነው የነጠቀችው። ኢሱ ከመጨረሻ እኔ ነበርኩኝ የሱ ፍቅረኛ። ከኔ ነው እኮ የነጠቀችው። ደግሞ ማን ተነጥቅ ያለው የምትለው እኔ ላይም ቺት ሲያደርግ ነበር ማለት ነው። እግዚአብሔር ማን ነው እሱ? ምንድነው እሱ? ምን አይታችሁ መጣችሁ ነው? እኔ እኮ እዚህ እናንተ ነው የምትነግሩኝ እኮ ጋይስ፣ እናንተ ነው እኮ የምትነግሩኝ። እኔ እኮ ከነገራችን በኋላ ነው ነገር ማጣራው። እኔ እኮ ስመጣ
የሆነ ነገር ይዛለሁ ከዛ በቃ እመጣለሁ። ከማን ነው? ከኔ የኔ ነበር እኮ ከኔ ላይም ቺት ያደርግብኝ ነበር ማለት ነው። ይድፋው። እንግዲህ ከዚህ ልጅ ንግግር ጋር ተያይዞ ብዙዎች በሰዓቱ ዘቢባንም እንዲሁም ደግሞ የባለቤቷንም ኢሱንም እንግዲህ ተነስቶ ብዙዎች ትችት ሲያነሱ ነበረ። እንዴት ብለው ብዙ ጥያቄ እየጠየቁም ነበረ። ትዳራቸውንም እስከ ማናጋት እንዳደረሰው ብዙ መረጃዎችም ሲወጡ ነበረ። አሁን ላይ ግን ዘቢባ የተባረከ ትዳር ውስጥ እንዳለች እንዲሁም ደግሞ ባለቤቷም ደግሞ ከማንምና ከምንም በላይ እሷን መርጦ እሷን ወዶ እሷን ብቻ አስቦ እንደሚኖርም ሁኔታዎቹ ይናገራሉ። እንኳን ደስ አለሽ ለማለት እፈልጋለሁ። ነገር ባይልሽ ነገር ተሸክሜ አኖርሽ ነበር ወጥር ነጠር ምን አመጣው ባልኩኝ ፍቅር ብጥር ይዤው በሚስጥር በሩ ርቆሽ ልውጣልሽ ባጥር ስሜ እንዝርናሜ እኔ የምልሽ ሌላው ነገር ይቅር። እናት የለሽም። እናትሽ እርግዝና እንዴት እንደሆነ አልነገሩሽም? እርግዝና ያለውን ክብር፣ ሴት ልጅ እርጉዝ ስትሆን እንዴት አክት እንደምታረግ የሀበሻ ሴት ምለው ደጋግሜ የሀበሻ ወንድ፣ የሀበሻ ሴት፣ የሀበሻ ሰው ምለው አበሻ ስለሆንኩና ስለሚመለከተኝ ኢትዮጵያ በጣም የራሷ የሆነ ባህል ስላላት ጨዋነት ስላላት ሰውን እምንለካው በጨዋነቱ ስለሆነ ነው። የፈለገ የፊዚክስ ፕሮፌሰር ምናምን የሆነ ምናምን ፈርጀ ኮከብ ምናምን ሊቀሊቃውንት ብትሆን ባለጌ ከሆንክ ባለጌ ነህ። ሲምፕል ልንገርሽ። አንቺ ሰው ከሆንሽና የምትሰሚ ከሆነ አደብ ያዥ። ባል ካለሽ ባልሽና አማክሪውና አደብ ያስይዝሽ። ሞስት ፕሮባብሊ አይ ዳውት ኢት። ግን እንደዚህ አትታመስም። ያበሻ ሴት አርግዛ ቤትሽ የ9 ወር ድርስ እርጉዝ ሆነሽ ለምን ልትወልጁ ጫፍ ላይ ደርሶ 3 ደቂቃ ጉዳይ ደርሶ ራሱ ከፈለግሽ ላምባዳ መደነስ ትችላለሽ። ከፈለግሽ ሳልሳ መጨፈር ትችላለሽ። ቤትሽን ቆልፈሽ እንደዚህ ተቀርጸሽ ህዝብን ማሳቀቅ ግን ምንድነው? ባህላችሁ ርካሽ ነው። አያገባኝም ነው። የእናንተ ባህል ገደል ይግባ ከፈለገ ነው ይሆናልው ነው። አይሰራም እንደሱ። እንናገራለን። ያንቺን አይነቷን ደሞ በጣም ዋልጌ ሰው ደሞ እንናገራለን። እናትሽ ይምከሩሽ እስቲ። እናት ካለሽ እንዲህ እርግዝና ራሱን የቻለ ኃላፊነት ነው። እናትነት ትልቅ ነው። ወደን አይደለም እናቴ እንደዚህ እናት እንደዛ ምን ነው ከእርግዝና ጊዜዋ ጀምራ ራሷን ቆጥባ አደቧን ይዛ የመጨረሻ ስንት ነገር አሳልፋ ልጇን በምጥ በዋቴቨር በሰርጀሪ የሚሆን ብቻ በመከራ በስቃይ ወልዳ አሳድጋ ሰው የምታረግ ስለሆነች ነው እናትነት። መስዋዕትነቱ ከእርግዝና ይጀምራል። ከየት ባህል ነው የተማራችሁት እናንተ? አታሳቁብን ልጆቻችን። ለምን ሶሻል ሚዲያ ላይ መጣሽ? ለምን ለጠፍሽ? ቻዩ እንግዲህ ከለጠፍሽ ሰው የሚልሽን ደግሞ ብዙ ሰው እየረገመሽ ነው። የመጨረሻ ሰው ያሳቅቃል የምታረጉት ነገር። ያንቺ የግልሽ ኢንጆይመንት ከሆነ ቤትሽን ዘግተሽ ካሜራሽን አጥፍተሽ ከፈለግሽ ቀርጸሽ ድሮ አልበም ውስጥ ፎቶ እንደምናስቀምጠው ቤትሽ በሃርድ ዲስክ አስቀምጪው ቪዲዮሽን። ልጅሽ ያየዋል። አርግዘሽው እንዴት ስትታመሺ እንደነበር ለልጅሽ ታሳየዋለሽ። ከዛ በኋላ ማፈሪያ፣ የመጨረሻ ማፈሪያ። ቤተሰብ ያለው ሰው እናት ያለው ሰው እንዴት እንደዚህ ይሆናል እንዴ? እናት ልጇ አርግዛ እኮ ከምክር ጀምራ ነው ልጇን የምታስተምረው ሴት ልጇን። እናትሽ እርጉዝ ሆኖ ታውቂያለሽ? ጎረቤትሽ እርጉዝ ሆኖ ታውቂያለሽ? ልጅ ሆኖ የትኛው አለች እንደዚህ አፈንድዳ ስታመሰጥሻት የምታውቂው? ለምን ስርዓት አታረጉም እናንተ? ይሄ ስልጣኔ ነው እንዴ? ስልጣኔ ማለት የኢትዮጵያዊነትን ጨዋነት ማጥፋት ማለት አይደለም። ስልጣኔ ራሱ ነች። በሰለጠንን በቅጡ ምግብ በበላን በቅጡ ትምህርት ተምረን ለሰው የሚተርፍ ንግግር ካፋችን በወጣ መሰልጠን ማለት በእኛ ዴፊኒሽን አሁን መባለግ ነው። ከአፍ የሚወጣው ነገር የባለገ ድርጊቱ የባለገ ልብሱ ከራቁትና ከወሲባዊ እንትን ፖርኖግራፊ ማይተናነስ ንግግሩ ወንዱ እንደዚህ ምናምን ሲቆላ ሴቷ በመሃል መንገድ ወያረች እንትን ያለች አንድ ፊቱ ስራ አደባባይ ወጣ ማታ ከ3 ሰዓት በኋላ ከ5 ሰዓት በኋላ ለምን ጎዳና አትወጡ? ይሄ ነው መሰልጠን። በጣም የሚያም መሰልጠን ነው እየሰለጠናችሁ ያላችሁት። ብልግና ነው። ብልግናና መሰልጠን መካከል ትልቅ ወፍራም መስመር አለ። ያውም ቀጭንና ለማለፍ እንደዚህ የሚያዳግት ቲን ላይን ተብሎ ተሳስቼ ነው የሚያስብል አይደለም። ትልቅ መስመር አጥር ነው ያለው፣ የግንብ አጥር። እሱን አጥር እንደዚህ ጠርምሼ ካልወጣዋልሽ ምን ነው አንቺ እንደዚህ አደብ አጣሽ? ምን ትላለች? ሰመረ እንዳለው ነው ስልጣኔና እንዲሁም ደግሞ ስርዓት ወይም ደግሞ ስነ ምግባር የተደበላለቀበት ትውልድ እየሆነ ነው። እንደዚህ አይነት ስራ የምትሰሩ ካላችሁ እባካችሁን አረጋጉት፣ ወይም ደግሞ አስፈላጊ አይደለም። ሶሻል ሚዲያ ብዙ አይነት ነገሮች አሉት። መልካሙንም መጥፎንም ያመጣል። መጥፎንም ሲያመጣ ትችት ነው፣ መልካሙንም ሲያመጡ እንግዲህ መልካም ነገር ለሰራው መልካም ምላሽ ያገኛልና አንዳንድ ጊዜ የምናደርገውን ነገር ወይም ደግሞ የምናቀርበውን ነገር ለህብረተሰቡ የምናደርገውን ነገሮችን ሁሉ የሆነ መስመር ብናስይዘው ሀሳቤን ሰጥቶኝ እናንተ ምን ይመስላችኋል? እስቲ ሀሳባችሁ በነፃነት አጋሩኝ። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። እወዳችኋለሁ።